ሙሉ ቪዲዮ የሚለቀቅ በነገራችን ላይ ሄኖክና እሱ ጓደኛሞች ናቸው። አብረው ነው ቸርቹን የመሰረቱት የጀመሩት አብረው ነው ቸርች የጀመሩት። ከዛ በኋላ ሚስቱን ወስዶበት ቀምቶበት ምናምን አስረግዟት ምናምን ነው ያለው ታሪክ ሄኖክና ይሄ ነገር ኳው ለተዋቸዋለሁ ብቻ የተወሰነ ብቻ ልሂድበትና ይሄን ነገር ተዋዋለሁ ኤልዬ እተዋለሁ የኔ ቆንጆ ምን እንድትማሩልኝ ነው ፈልገው ፕሮቴስታንቲዝም አገልግሎታቸውን የፈለገ ነገር እንትን ቢሆን በዝሙት ምን አይነት አካሄድ እንዳላቸው እንድታቁልኝ ነው። በደንብ ሄድበታለሁ ሰሞኑን ሄኖክ ላይ ሄድበታለሁ የሰው ሚስት በመቀማት ምናምን የሚያደርጋቸው ነገሮች ላይ ማለት ነው። ለአሁን ግን ይቅር። ለአሁን እኔም ራሴ ደበረኝ ትላላችሁ። እኔም ራሴ ደበረኝ። ፎቶ ለጥፍ ያላቅም በጣም ብዙ ጊዜ ልለጥፍበትና ሊሄድበትና በተለይ እኔ ጋር ያሉ ፎቶዎች ብዙ ናቸው። ለምሳሌ ያክል አንድ ፎቶ ላሳያችሁና ከዛ አብሮ ከዛች ልጅ ጋር የሚያደርጋቸው ነገሮችን አሳየ ያለውን ነገር በተለይ ሶሪ ፎቶ ተቀይሯል። እኔ እስኪ አንቺ ልጅ ታለች በእናታችሁ ብዙ መናገር አልፈልግም ግን ከዚች ልጅ ጋር በተያያዘ ዘማሪ ናት ኤሊ አይደለም እሷንም እሱንም አውቃቸዋለሁ ሄኖክንም አውቀዋለሁ እና ከሱ ቀምቶ ነው ሄኖክ ያስረገዛት። በነገራችን ላይ ኤሊ መረጃ ሙሉ ቫይራል የወጣ ቪዲዮ መረጃም ደግሞ እኔ ጋር አለ። ሌላ አብረው መኪና ውስጥ ያደረጉትን ነገር ነብይ ሄኖክና እሷ ሙሉ ቪዲዮ መረጃ አለኝ እጄ ላይ እና ዞሮ ዛሬ ልትሆና ሊያስተምራል ትውልድ አያስተምር የሚለውን ነገር አብረን እናይበታለን። ትውልድ የሚያስተምር ከሆነ ነው ማወራው። ትምህርት ትውልድ ማያስተምር ከሆነ ግን እንደዚህ አይነት ነገር ላይ አልገባበትም። ዋናው ጉዳይ ትውልድን ያስተምራል ወይ የሚልን ሐሳብ ይዛለው። ሄልዬ ጆኒም ጓደኛዬ ነው አውቀዋለሁ። ታሪኮቹንም ስለማውቃቸው ነው ሄልዬ እና ዞሮ እኔ ጋር ከመጣ ትውልድ የሚያስተምር ሐሳብ ከሆነ ቀጥለበታለሁ። ትውልድን ማስተምር ነገር ከሆነ ግን ምንም ብዙም አላወራበትም። ግን አንዳንድ ነገሮችን እያየው ነበረ የተለያየ ቦታ። አንድ ልጅ አረብ ሀገር ያለ ልጅ እፎይ ላይ ቪዲዮ የሰራ ልጅ አይቻለው። እፎይ ላይ ምንድነው የሚሰራው? እኔ ክርስቲያን ነኝ ግን አንተን እቃወምሃለሁ ምናምን የሚል ልጅ ብዙ ሲናገር የነበረ ልጅ አይቻለው። ቀጥሎ ደግሞ አንድ ራሱን የአማራ ፖለቲካ ንቅናቄ የሚያደርግ አማራነቴ ከሃይማኖትነቴ ይበልጣል የሚል ራሱን ዘረ ያዕቆብ ብሎ የሚጠራ ልጅንም አይቻለው እፎይ ላይ ምና አሽቃባጭ ኦርቶዶክሳውያን ማህተብ ያሰራችሁ ነገር ግን አሽቃባጭ የሆናችሁ ማንነታችሁ የማይታወቅ ኦርቶዶክሳውያንን አይቻል። አሽቃባጭ የሆናችሁ የምታሽቃብጡ ሰዎች እፎይ ዋጋ እየከፈለ ያለ ምርጥ ኦርቶዶክሳዊ ወንድም ነው። ገባ? እንደዚህ ማብራት ላብራላችሁና እንደዚህ ትንሽ ማብራቱ አለቀንሳት። ያ አሽቃባጭ ኦርቶዶክሳውያንን አይቻለሁ። እንድትወደኝ አልፈልግም አልወድህም የምትለኝ ልጅ ካዲያ ባትወደኝ ኖሮ መተመተይ ስለምናፍቅ ነው መተመተይ እና አሽቃባጭ ኦርቶዶክሳውያን እፎይ እየከፈለ ያለውን ዋጋ ስለማታውቁ ማለት ነው። እፎይ ትልቅ ስራ ሰርቷል። እፎይ ያነበበውን ነው የጠየቀው፣ የተረዳውን ነው የጠየቀው እና እፎይ ላይ ያልሆነ ነገሮችን የምትናገሩ አሽቃባጭ ኦርቶዶክሳውያን አላችሁ። በዚህ በዛም ልወደድ የምትሉ ለምሳሌ ያክል ማነው ይሄ ሁሱ በልመናም ይሁን በጭቅጭቅ እግዚአብሔር ይባርከው ዮኒ ማኛ
ዮኒ ማኛ ነው ያመጣው። እኔ ለዮኒ ማኛ ክብር አለኝ። ሊዮኒ ማኛ ክብር አለኝ። አሁን እንደ ሆጃም ቦርጫም ለሆኑ ሰዎች እንደ ማነው ይሄ እዮዳ በሚባል አንድ ጉርጣይጥ የሚመስል ሰውዬ የአባቱን ሚስት ያገባ ሰው እንደ እዮዳ አይነቱን አይደለም እየተናገርኩኝ ያለሁት። አሁን እዮዳ ሲጀምር ህሊናውን የሸጠ የአባቱን ሚስት ያገባ ቀጥሎ ደግሞ ሃይማኖት ሰቢስ የሆነ ሰው ነው ለሚባል እሱ ሲጀምር ካልቪኒዝም ነው፣ ፕሮቴስታንት ነው። ፕሮቴስታንት ሲሆን ደግሞ ካልቪኒዝም ደግሞ ምን ይባላል? ካልቪኒዝሞች የዳነ ሰው ድህነቱን አያጣም የሚል አስተምህሮ ስላላቸው በዚህ ሰዓት ተነስቶ ጌ ራሱ ቢሆን እዮዳብ የዳነ ሰው ድህነቱን አያጣም የሚል ትምህርት ነው ያለው፣ አስተምህሮ ካልቪኒዝም ስለሆነ ማለት ነው። ስለዚህ ያልዳነ ነው በእኛ አስተምህሮ፣ ለእሱ ግን ድኛለሁ ብሎ የሚያስብ ስለሆነ የፈለገውን ነገር ቢያደርግ እዮዳብ ነው። ዮኒ ማኛ ደግሞ እንደምታዩት ፕሮቴስታንት ሆኗል፣ ሙስሊም ሆኗል፣ ኦርቶዶክስ ሆኗል፣ ሌላ ቤተ እምነቶችን ይዞ መጥቷል። ግን አሁን ላይ ዮኒ ማኛ ያለው አቋም ምንድን ነው ብላችሁኝ ከነገራችሁኝ ዮኒ ማኛ ራሱን እንኳን በዚህ ሰዓት ላይ ኦርቶዶክስ ነኝ እያለ አይደለም፣ እየመረመረ ያለ ሰው ነው። ለዮኒ ማኛ ክብር አለኝ በጣም ማለት በጣም ክብር አለኝ ለዮኒ ማኛ እና ለእፎይም ይሁን ለዛ ልጅም ይሁን ለሁሱም ይሁን አነጋግሮ ይዞ የመጣ ሰው ነው። ክብርልኝ ዮኒ ማኛ በዚህ አጋጣሚ። ከዚህ ባሻገር ግን የምትሽለጠለጡ ሰዎች ምናችሁ ነው የሚያማችሁ? እፎይ ሲጠይቅ የነበረው ምን ነበር? ሲጠይቅ የነበረው ጥያቄ ከቅዱስ ቁርአን ነው የጠየቀው። ጤናማ የሆነ ጥያቄ ነው የጠየቀው። አሁን ለምሳሌ ያክል ሙስሊሞች አላህ ጭንቅላት የለውም፣ እጅ የለውም፣ ጉልበት የለውም፣ ጥፍር የለውም ብለው ያምናሉ። ወይም ደግሞ አላህ ያልተገለጠ አምላክ መሆኑን ነው የሚያውቁት። አላህ አልተገለጠም ብለው ነው የሚያውቁት። ስለዚህ እፎይ ደግሞ ቅዱስ ቁርአን ላይ እንደ አነበበው አላህ እጅ እንዳለው፣ እግር እንዳለው፣ ጭንቅላት እንዳለው፣ እንደሚሯሯጥ አንብቧል። አላህ በምኑ ነው የሮጠው ብሎ መጠየቅ ጤናማ ጥያቄ ነው። አዎ አላህ ሮጧል፣ በምኑ ሮጠ ሲባል ግን አልተገለጠም በሚል መልስ ነው የመለሰው። እና እፎይ ልትቃወሙበት የምትመጡበት ልክ አይደለም። እፎይ ፖለቲከኛ አይደለም፣ ዘረኛ አይደለም። እፎይ ሲጀምር እፎይ በክርስቶስ ኢየሱስ የዳነ የአዲስ ኪዳን ልጅ ነው፣ እንደነ ጳውሎስ ነው። ክርስትና ማለት ከዘር የነጻ ከቋንቋ የነጻ ከነገድ የነጻ ነው። ስለዚህ እፎይን ልትቃወሙበት የምትችሉት ምክንያት ምንድን ነው? የመሐመድ አምላክ ጤነኛ አለመሆኑን ነው የተናገረው። መሐመድ ያመጣውን ፍልስፍና ጤነኛ አለመሆኑን ነው የተናገረው። ስለዚህ እፎይን ልትቃወሙበት የምትችሉበት ልክ ገደብ የጣሰ ነው። ገደብ የጣሰ ነው። በደንብ እንድታስተውሉልኝ ፈልጋለሁ። ብዙ ሰው ነው ገስት የላከው፣ ግን ውዶች እንድቀጥል ራኪ የምትባል እህቴ ፍሬንድ ስላርኳት እንደዚህ መጣለች። ስለዚህ እፎይን የምትናገሩበት ነገርን ገደብ ይኑራችሁ። እፎይ ጀግና ወንድም ነው፣ ይችላል፣ አቅም አለው፣ ጎበዝ ልጅ ነው። እፎይ ሲናገር እንኳን ክብሩን የጠበቀ ልጅ ነው። ተነስቶ እፎይ ለፖለቲካ ግብአት ማድረግ አትችሉ፣ እፎይ ለእንጀራ መብላት ማድረጊያ አትችሉ። እኔ በጣም ነው የገረመኝ። 400 ምናምን ቪው ታይቶለታል። አንድ ልጅ አረብ ሀገር ነው የሚኖረው። እፎይን የተቃወመበት ነገር ልክ አይደለም፣ ልክ አይደለም። አሁን ጉዳዩ እፎይ እግር ኳስ ጨዋታ ወይም ቦክስ አይደለም ግጥሚያ ያደረገው የነበረው። እፎይ ስለ ቦክስ ግጥሚያ አይደለም እና እፎይና እሱ ቦክስ ሪንግ አይደለም የቀረቡት። እሱም እስልምና ላይ የገባውን ትምህርት ነው ይዞ የመጣው። እፎይም ክርስትና ላይ የገባውን ትምህርት ነው ይዞ የመጣው። ከዛ በኋላ እውነተኛው አምላክ ማን ነው የሚል ውይይት ነው ያደረጉት። በእነዚህ ሁለት ልጆች የተደረገ ውይይት የሃይማኖት ጠብን እና የሃይማኖት ግጭትን አያመጣም። እፎይና ኡስታዝ ሁዙ ያደረጉት ነገር ምንድነው? አምላካችን ማን ነው የሚለውን ነገር ነው። እፎይ አምላኩን ገልጧል።
እሱ ደግሞ አምላኩ መግለጥ አቅቶት የሹራቡን ገመድ እስኪበላ ድረስ ዋለ ማለት እስኪበላ ድረስ ዋለ። ግራ ተጋብቶ ምንጽር ውስጥ ማድረግ እስኪያቀተው ድረስ ሆነ ማለት በቃ አለቀ። ኢምራም የሚባል ልጅና እፎይ የማይወያዩበት ትልቁ ምክንያት ምንድነው ካላችሁ፣ ኢምራም የሚባል ልጅ የመጀመሪያው ጉዳይ ራሱን ገልጾ አያውቅም፣ ሊገልጽም አይችልም። ራሱን ደብቆ የሚመጣ ሰው እንደፈለገ ሊናገር ይችላል። እፎይ ግን በጣም ዋጋ እየከፈለ ያለው ራሱን ገልጾ ያለ ልጅ ነው። እፎይን ለመናገር አቅምና ብርታት የሰጣችሁ ሰዎች እናንተ እነማን ናችሁ? እነማን ናችሁ እናንተ እፎይን ልትናገሩ? ሽልጥልጥ በጠቅላላ ማለት ነው። አንገት ላይ ክር አድርገ ስለ እግዚአብሔር አውራ ብትባል የማታወራ በጠቅላላ ማለት ነው። ሄደ እንጀራ ለመብላት ስትል እፎይን ካልሰደብክ መሐመድ የሚባል ጓደኛ እንጀራ ያበላሃል። የምትባል ሴትዮን ደግሞ ፍቅር አታጫውታትም። ስለዚህ ያለ አማራጭ ምንድን ነው? እፎይ መስደብ ነው ማለት ነው። ሽልጥልጦች አላችሁ። ሐናንያና ምናምን የምትባል ልጅን ፍቅር ማጫወት ስለማትችል እፎይ መስደብ አለብህ። እፎይ የእውነት ጀግና ወንድም ነው። ክርስትናን በአግባቡ እየሰበከ ያለ ወንድም ነው። እፎይን አለመደገፍ ነው ማትችለው። ተረዳይ? እፎይን አለመደገፍ አትችልም። እፎይን ሰፖርት አለማድረግ አትችልም። ሞር እፎይ እያደረገ ያለው ነገርን ነው መደገፍ ያለብህ። ሲጠየቅ ከሃይማኖትና ከብሔር የቱ ይበልጥብሃል ሲባል ሃይማኖቴም ሃይማኖት ነው የሚል ሰው እኮ ነው የመጣብን እኮ ወገኖች። ብሔሬ ሃይማኖቴ ነው የሚል ሰው እኮ ነው የመጣብን። ማንነቴ ከማህተቤ አይበልጥም። ብሔሬ ከኦርቶዶክሳዊነቴ አይበልጥም። ለምን ቢባል የመረጠኝ አምላክ የተከተልኩት አምላክ ከዘር ከቋንቋ ከነገድ የዋጀኝ ትክክለኛ አምላክ ነው። ስለዚህ ዓለም ላይ ያሉ ህዝቦች ሁሉ በክርስቶስ ኢየሱስ ወንድሞቼ ናቸው፣ ስጋዎቼ ናቸው። ስለዚህ ነጭ የለ ጥቁር የለ ባሪያ የለ አጭር የለ ወፍራም የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው። ስለዚህ ማንነትህን አጉልተ ብሔሬ ሃይማኖቴ ነው የምትል ከሆነ ተሳስተሃል። ሃይማኖትህ ክርስቶስ ነው። የምንከተለው ክርስቶስ ነው። ክርስቶስ ኢየሱስ የዋጀን ከማን ነው ካልከን ከሁሉ ነገር ነው። ስለዚህ ግሪክ ያለው ክርስቲያን ወንድም ነው። ኬንያ ያለው ክርስቲያን ወንድም ነው። ኢትዮጵያ ውስጥ ያለው ክርስቲያን ወንድምህ ነው። አትሽለጥለጥ። ፖለቲካንና ሃይማኖትን አምጥተህ አታብካ። ሃይማኖት ምድር ላይ እየመራ ላለው መንግስት መገዛትም ጭምር ነው። እግዚአብሔር ያስቀመጠልህን የሃይማኖት አባትን ማክበርና መገዛት ማለት ነው። ከዛ በኋላ ምድር ላይ ያለውን መንግስት እግዚአብሔር በራሱ ሰዓት ሲያነሳ እግዚአብሔር ያነሳል። አሜን ብለን እንቀበላለን። ስርዓቶች እያለፉ ነው ያሉት። የአጼ ስርዓት አልፏል። የደርግ ስርዓት አልፏል። የኢህአዴግ ስርዓት አልፏል። የብልጽግናም ስርዓት ደግሞ ያልፋል። የማያልፍ ግን አለ አንድ እውነት፣ እሱም ክርስቶስ የሚባል እሱን ስትከተል ሁሉንም አንድ አድርገህ የምታይበት ነገርን ነው የምትከተለው። ምድር ላይ ግን እግዚአብሔር የሰጠህን የሃይማኖት አባትን አክብረህ ነው የምትቀጥለው። ምድር ላይ የተሰጠህን አባትን ስታከብር እግዚአብሔር በምድር ላይ ያሉትን መሪዎችን ደግሞ አክብሮ ያስቀጥላል ማለት አለቅ።